የትሁት ድራማ አባል የነበረችው ሂዊን ተክታ ስትጫወት የነበረችው አርቲስት ፍቅር መስፍን ከዚህ ዓለም በህይወት መለየቷን ከቀናት በፊት ሰምተናል። ታዲያ ብዙዎቻችን እኔንም ጨምሮ እንግዲህ የሞቷን መንስኤ ለማወቅ እንግዲህ ብዙ ሚዲያዎችን እኛም እየዳሰስን ነበረ። ታዲያ እኛም መረጃውን ወደ እናንተ ለማድረስ ብንሞክርም የተለያዩ ሚዲያዎች ላይ ስለ ፍቅር መስፍን የተባለ ነገር ፈልገን ነበር። ነገር ግን አንድም ነገር ማግኘት አልቻልንም። ይመስለኛል ከፕራይቬሲ አንጻር ይሆናል ብዬ አስባለሁ። ምክንያቱም በዚህ መሃል ነገሩ ሲናፈስ ቤተሰብ፣ ሀዘን ላይ ያለ ሰዎች በሙሉ ይሄ ነገር ሊረብሻቸው ይችላል። ስለዚህ ከዚህም የተነሳ ይሆናል እንግዲህ ይሄን ነገር በድብቅ ያስቀሩት ብዬ አስባለሁ። ዞሮ ዞሮ ሂዊ ተክታ ስትጫወት የነበረችው ፍቅር መስፍን እንግዲህ የሞቷ መንስኤ እንግዲህ ታማን ነበረ። እንግዲህ ይሄ ይታወቃል። ያው የታመመችው ነገር ነው እንግዲህ ይፋ ያልሆነው እንጂ በህመም መሞቷን በዛው ትሁት በሚቀርብበት ዩቲዩብ ቻናልም ገልጸዋል። ስለዚህ እንግዲህ ለትሁት አድናቂዎች እንግዲህ ሂዊን ተክታ ስትጫወት የነበረችው ፍቅር መስፍን አድናቂ የነበራችሁ ሰዎች በሙሉ ለሁሉም እንግዲህ በድጋሚ መጽናናትን እንመኛለን። በሌላ በኩል ደግሞ ናቲ አሁን እየሰራ ያለው ነገር እንግዲህ በትልቁ ዋጋ እያስከፈለው ነው ማለት ነው። ታዲያ አሁን ላይ እንግዲህ ተመስገንን ናቲ እንደወጋው እንግዲህ ትሁት ደርሳበታለች ማለት ነው። ታዲያ ናቲ አንድ ያልተረዳው ነገር ቢኖር የተመስገንን ባህሪና ማንነት ጠንቅቆ አላወቅም ማለት ነው። ክፉ ነው ሲባል እንጂ ድብብቅና ወይም ደግሞ ነገሮችን ማድረግ ከፈለገ ፊት ለፊት ማድረግ እንደሚችል በፍጹም አልገባውም ነበር ማለት ነው። ተመስገን እንግዲህ ብዙ ጊዜ ሊያስጠነቅቀውና ፈሪም እንዳልሆነ ወንድ እንደሆነ ደጋግሞ እየነገረው ነበረ። እንግዲህ እኔ አንተን መምታት ከፈለግኩኝ ትሁት አይኗ እያየ እደበድብሃለሁ። ስለዚህ ከኔ ብትርቅ ይሻልሃል፣ ወይም ደግሞ ማድረግ ያለብህን ነገር በራስህ ወይም ደግሞ ራስህን ችለህ ማድረግ ይኖርብሃል። እኔን አትፈታተነኝ ሲለው እንግዲህ ክብሬን ነው እንጂ ዝቅ የሚያደርገኝ ፈሪ አይደለሁም ቢለውም ናቲ ግን ይሄን ነገር በፍጹም ሊቀበለው አልፈለገም ነበር። እንግዲህ ታዲያ ዛሬ ላይ እንግዲህ ትሁት ናቲ ተመስገንን እንደወጋው ማመን ቢከብዳትም እውነታውን ግን ራሷ ከናቲ ሰምተዋለች ማለት ነው። ታዲያ እንግዲህ ናቲም እንደ ምክንያት ያቀረበው ነገር በአንቺ ስለመጣብኝ ጫር አድርጌዋለሁ፣ ምንም ነገር አልጎዳሁትም እያለ ሊያስተባብል እየሞከረ ነበር ማለት ነው። ግን ደግሞ ቁስሉ ምን ያክል እንደተጎዳና ምን ያክል እንደነበረ ትሁት ራሱ በደንብ ስላየችው እያስታመመችውም ስለነበረ ጉዳቱ ምን ያህል እንደነበረ ምን ያክል እንደሄደ እንግዲህ ታውቃለች ማለት ነው። ታዲያ ናቲም አሁን ላይ እንግዲህ ማንነቱና በውስጡ ይዞት የነበረው ተንኮልና ደባ ፊት ለፊት ወጥቶበታል ማለት ነው። እንግዲህ ተመስገንም እስከ ዛሬ ድረስ ዝም ያለው ነገሮች በሙሉ እንዲበርዱና ወይንም ደግሞ እሱ እንደ ሴት ወሬ ማውራት ስለማይፈልግና ምላሽን መስጠት ካለብኝ ደግሞ ፊት ለፊት ምላሽ እሰጣለሁ ብሎ ስላሰበ ነበረ እስካሁን ድረስ ዝም ያለው። ናቲ ግን የልብ ታይቶት እንግዲህ ትሁት ፊት ለፊት ተመስገንን ለመደብደብ ሞክሮ ነበር። ግን ደግሞ ተመስገን ደግሞ ራሱ አንቆ ራሱ እንዲስት አድርጎታል ማለት ነው። ታዲያ ትሁትም እነሱን የመገላገል አቅም ስለሌላት ተመስገንን ተማጽና በስተመጨረሻም እንግዲህ ናቲ ራሱን ከሳተ በኋላ ለቆታል ማለት ነው። ይሄ እንግዲህ አሁን ላይ ትሁት ናቲ ምን ያህል ስህተት እንደሰራና ወይም ደግሞ ተመስገን ናቲ በጩቤ ወቅቶት ራሱ ምላሽ እንዳልሰጠ ይሄ መለወጥና ራሱም እንደተናገረው ፍቅሬ ነው እንጂ ዝቅ ያደረገኝ እኔ ፈሪ አይደለሁም፣ ወይም ደግሞ ምንም ማድረግ ከፈለኩኝ ፊት ለፊት አደርጋለሁ የሚለውን ነገር እንግዲህ እውነት እንደሆነ ዛሬ ላይ እንግዲህ እየታየ ነው ማለት ነው። ትሁት እንግዲህ የማገባውን መርጫ አለው። ስለዚህ የተመስገን እስሬ ማለት እንግዲህ ዋጋ የለውም ብትልም እንግዲህ አሁን ላይ ግን የናቲን ማንነት ካወቀች በኋላ እንግዲህ ሀሳቧን ልትቀይር ትችላለች ማለት ነው።
በዛ ላይ ደግሞ ተመስገንን ናቲ እንደወጋው በፍጹም ማመን አልፈለገችም ማለት ነው። እንደዚህ ያደርጋል ብላ አላሰበችም ማለት ነው። እሱም ተደብቆ የሚቀር መስሎት ነበረ። ግን ደግሞ ነገሩ ቲና አጋግለውና በግልጽ እንዲወጣ አድርገዋለች ማለት ነው። ቲናም በበኩሏ እንግዲህ ትሁትን ትኩር ብላ እንድታይና ማን የበለጠ እንደሚወዳት ለሷ ብሎ ማን ህይወቱን ሊሰዋ እንደሚችል እንግዲህ ደጋግማ እየነገረቻት ነው ማለት ነው። ትሁት ግን ናቲን ከምንም በላይ ስለምታፈቅረው ቲና የድሮዋ ቲና ስለመሰላቻትና ምናልባትም ከተመስገን ጋር ተመሳጥራ ነው ይህን ነገር እያደረገች እያለችው ብላ ብታስብም ቲና ግን አሁንም የተለወጠችን ይመስለናል ማለት ነው። ምክንያቱም ትክክለኛውን ነገር ነው በግልጽ መናገር ብትፈራም፣ ምክንያቱም ናቲ ያጠቃኛል ብላ ስለፈራች ለትሁት በተቻላት መጠን እንግዲህ ቆም ብላ እንድታስብና ናቲ መቼም ሊሆናት እንደማይችል በተደጋጋሚ ለማስረዳት እየሞከረች ነው ያለችው ማለት ነው። ትሁት ግን በፍጹም አልተረዳቻትም ነበር ማለት ነው። ምናልባትም እንግዲህ አሁን የናቲን ማንነት ስላወቀች ቲና የምትላትን ልትሰማ ትችላለች ማለት ነው። ቲናም በዚሁ ከቀጠለች አሁን ላይ ናቲ እያቀደ ያለውን ነገር እና ከጀርባም እየሰራ ያለውን ነገር ሙሉ በሙሉ ልትናገር ትችላለች ማለት ነው። ምክንያቱም ናቲ ከጀርባ ብዙ ነገር እየሰራ ነው። የአባዬ ሚስት እንዳትገኝ አድርጎ ደብቋታል ማለት ነው። ይሄ ራሱ በጣም ትልቅ የሆነ ምን ያክል ሴጣን እንደሆነ የሚያሳይ ነገር ነው ማለት ነው። ምን ያህል ነገሮችን እያወሳሰባቸውም እንዳለ የምናይበት ነገር ነው። እንግዲህ ይሄ ከትሁት ጋር ምንም የሚያገናኘው ነገር የለም። በእርግጥ የአባዬ ትኩረት መሳብ ፈልጎ ቢሆንም እንግዲህ ግን በዚህ መልኩ አልነበረም። ምክንያቱም አባዬ አሁን ያለበት ጭንቀትና እሷን ለማየት ወይም ደግሞ በህይወት አለች ወይስ የለችም የሚለውን ነገር እንቅልፍ ነስቶ እየረበሸው ነው ማለት ነው። ናቲ ግን ምንም እንደማያውቅ ሆኖ ምንም እንዳልሰማ ምንም እንዳልተፈጠረ እያደረገ ነው ማለት ነው። ይሄ ራሱ አንድ ትልቅ የድብቅነት ወይም ደግሞ ትልቅ ተንኮለኝነት ነው ማለት ነው። ታዲያ ተመስገንን በተቻለው መጠን እኔ ሌላ ሰው ቢያፈቅርሽና እኔን ብትጠይኝ ግን አሁን ላይ እየወደድሽ ያለሽው ወይም ደግሞ ልታገቢ ያሰብሽው ሰው እንደ ጊንጥ የሚናደፍ ወይም መጥፎ ሰው ነው ቢላትም እንግዲህ ልታምነው አልቻለችም ማለት ነው። ስለዚህ ናቲ አሁን ላይ ከቲና ጋር ተመሳጥረው ተመስገንና ትሁት እንዲጣሉ ፈልጎ ነበረ። ያ ነገር እንግዲህ ተሳክቶላታል ማለት ነው። ተመስገንና ትሁት እንግዲህ በትንሹም ቢሆን እንግዲህ ተቃርነዋል ማለት ነው። እንግዲህ አሁን ላይ ከኔ ብትርቅ ይሻልሃል፣ አንተም ማግባት አልፈልግም ብላ አስቀይመዋለች ማለት ነው። ስለዚህ እንግዲህ በዚህም ተናዶ ሳለ ነው ናቲ ሊደበድብ የቻለው ማለት ነው። እስካሁን ድረስ እንግዲህ ለፍቅሩ ብሎ ዝቅ ብሏል ማለት ነው። የናቲን ማንነት ደግሞ ከትሁት በላይ ተመስገን ስለሚያውቅ ትሁትን እያታለላት እንደሆነና የሸወዳት እንደሆነ ስለሚያስብ ናቲን ለመደብደብ በክቷል ማለት ነው። የትሁት አጎት አባዬን ደግሞ የናቲ ነገር በጣም አሳስቦታል ማለት ነው። ተመስገን ሞጋቱ ራሱ ትልቅ ትምህርት ሆኖታል ማለት ነው። ሰዎችን ማመን እንደሌለባቸውና ትሁትንም ቢሆን ቆም ብለሽ ማሰብ አለብሽ ብሎ ነግሯታል ማለት ነው። ከዚህ በፊት እንግዲህ ናቲን እንድታገባና ሽማግሌ ልኮ ነበር እንግዲህ ሲወተውት የነበረው አባዬ እንግዲህ አሁን ላይ የናቲን ድብቅነት ካወቀ በኋላ ማንን እንደሚወድሽና እንደሚያፈቅርሽ ቆም ብለሽ ማሰብ አለብሽ ይላታል ማለት ነው። አሁን የምትወስኝ ውሳኔ ለወደፊትሽ ዘላቂ ስለሚሆን ማትወጪው ጣጣ ውስጥ እንዳትገቢ ይላታል ማለት ነው።